ምዕራፍ 9 ክቡራን ሰልጣኞች እንኳን ወደ ምዕራፍ 9 በሰላም መጣችሁ። ይሄኛው ምዕራፍ ከመጀመራችን በፊት ባለፈው ምዕራፍ የተማርናቸውን ርዕሳቸውን ለማስታወስ ያህል ሌየርስ ዳይሜንሽኒንግ ኤንድ ቴክስት ንጣፍ ልኬታ መስጠትና ጽሑፍን በአውቶካድ መጻፍ በሚል ርዕስ ስር ስለ ንጣፍ ስለ ዳይሜንሽኒንግ ወይም የልኬታ ቁጥር ስለ ስኬል ወይም መለኪያ እና ስለ ቴክስት ወይም ጽሑፍን በአውቶካድ መጻፍ በሚል ርዕስ ስር ትምህርት ወስደናል። ከተማርነው ትምህርት አስፈላጊውን ዕውቀት እንዳገኛችሁ በማመን በምዕራፍ 8 መጨረሻ ላይ የተቀመጡትን የመለማመጃ የፈተና እንዲሁም የመሳሰሉት ጥያቄዎችን ሰርታችሁ ራሳችሁ እንደፈተሻችሁበት ተስፋ አደርጋለሁ። በዚህ ምዕራፍ በምዕራፍ 9 የምንማረው ዳይሬክት ዲስታንስ ኢንትሪ ኤንድ ኦብጀክት ትራኪንግ ቀጥተኛ የርቀት አገባብ እና የምስል ፈር የሚሉ ርዕሶችን ይሆናል። በዚህ ምዕራፍ የምንማራቸው ቁም ነገሮች ዳይሬክት ዲስታንስ ኢንትሪ ቀጥተኛ የርቀት አገባብ፣ ኦብጀክት ትራኪንግ በዚህ ስር ፖላር ትራኪንግ እና ኦብጀክት ስናፕ ትራኪንግ የሚሉትን እናያለን። በመጨረሻም ዳይናሚክ ኢንፑት ስለሚባለው ይሆናል ትምህርት የምንወስደው። ለመጀመር ዳይሬክት ዲስታንስ ኢንትሪ በሚለው እንጀምራለን። እስካሁን ድረስ 3 የርቀት ማስገቢያ መንገዶችን ማለትም ፍጹማዊ ወይም አብሶሉት፣ አንጻራዊ ወይም ሪሌቲቭ እና ፖላር ኮኦርዲኔትን ተጠቅመን ማስገባት አይተናል። በዚህ ምዕራፍ 2 ተጨማሪ የርቀት ማስገቢያ መንገዶችን ነው የምናየው። እነዚህም ዳይሬክት ዲስታንስ ኢንትሪ እና ፖላር ትራኪንግ የሚባሉትን ይሆናል። ዳይሬክት ዲስታንስ ኢንትሪ ወይም ቀጥተኛ የርቀት አገባብ ዘዴ የተለመዱትን የርቀት አገባብ ዘዴዎች ሳንጠቀም በቀጥታ ርቀትን ብቻ በመስጠት መሳል የምንችልበት ዘዴ ነው። ይህ ዘዴ በጣም ቀላል ነው። ለመስራት ኦርቶን በማብራት ኦርቶ የሚለውን ክሊክ በማድረግ ቋሚና አግዳሚ አቅጣጫን ብቻ እንዲሰራ በማድረግ ማለት ነው። ወይም F8ን በመጫን ኦርቶን ማብራት ይቻላል። እኛ እናብራው። ለምሳሌ F8ን በመጫን ኦርቶ እንደምታዩት ወደ ውስጥ ገብቶ ይቀራል። ለምሳሌ 10 ዩኒት የሆነ መስመር ወደ ቀኝ ለመሳል የላይን ትዕዛዝን የመስመር ትዕዛዝን እንጀምራለን። ላይን እንላለን። the first point የመጀመሪያ ነጥብ ስንጠየቅ ከዚህ ስክሪን ውስጥ ከአንዱ ነጥብ ላይ እናድርገው። ለምሳሌ እዚህ ላይ ክሊክ ላድርግ። አሁን እንደምታዩት የራበር ባንድ የዚህ የመስመሩን አቅጣጫ የሚያሳየኝ መስመር ወይ ወደ ጎን ወይ ወደ ላይ ብቻ ነው የሚሰራው። ስለዚህ ወደ ጎን ለመሳል ነው የፈለግነው። ወደ ጎን አቅጣጫ አድርገን 10 ብለን ጽፈን እዚህ የአውቶካድ ትዕዛዝ መስመሩን ይዩት 10 ብለን ኢንተር ስንለው 10 ዩኒት ያለው መስመር ሳለ። ወደ ላይ 20 ብንፈልግ 20 ብለን ከዚሁ እንቀጥላለን። ወደዚህ ወደ ግራ 5 ብንፈልግ 5 ኢንተር። ወደ ታች 10 ብንፈልግ 10 ኢንተር። ወደ ጎን 15 ብንፈልግ 15 ኢንተር። ወደ ታች 10 ብንፈልግ 10 ኢንተር። ከዛ ከጀመርንበት ለመጨረስ ክሎዝ ብለን እንደዚህ መሳል እንችላለን። ሌላ ላይን እንጀምር። ከዚህ ወደ ታች 10 ብንፈልግ ከርሰሯን ወደ ታች አድርገን 10 ጽፈን ኢንተር። ወደ ቀኝ ከፈለግ 5 ብንፈልግ 5 ኢንተር። ወደ ላይ 10 ብንፈልግ 10 ኢንተር። ወደ ጎን 5 ብንፈልግ 5 ኢንተር። ትዕዛዙን ለመጨረስ ኢንተርን ደግመን በመጫን በዚህ መንገድ ኦርቶን አብርተን የምንፈልገውን የመስመር ርቀት በኪቦርድ በመስጠት በዛ አቅጣጫ የምንፈልገውን ዩኒት ያህል ርቀት ያለው መስመር እንስላለን ማለት ነው። ፖላር ትራኪንግ የሚባለው ደግሞ ይህኛው አማራጭ እንደ ዳይሬክት ዲስታንስ ኢንትሪ ወይም ቀጥተኛ የርቀት አገባብ ሆኖ የዳይሬክት ዲስታንስ ኢንትሪ ወይም ቀጥተኛ የርቀት አገባብ በ90 ዲግሪ ልዩነት ነው መስመሮችን የሳለ እንዳያችሁት ወይ ወደ ጎን ወይ በ90 ዲግሪ ወደ ላይ፣ በ90 ዲግሪ ወደ ግራ፣ በ90 ዲግሪ ወደ ቀኝ፣ በ90 ዲግሪ ወደ ታች
ወይም በ90 ዲግሪ ወደ ግራ ብቻ ነው የሚስልልን። ይሄኛው ግን ፖላር ትራኪንግ ግን በአንግል የተጋደሙ መስመሮችን ለመሳል የምንጠቀምበት ነው። ይህን ለመጠቀም መጀመሪያ ላይ ግን ማስተካከል የሚገባን የድራፍቲንግ ሴቲንግስ አሉ፣ የንድፍ ምርጫ ማድረጊያ ሳጥን ማለት ነው። እነሱን መጀመሪያ አስቀድመን ማስተካከል ይኖርብናል። በትዕዛዝ መስመሩ ዲ ሴቲንግስ ከዚህ በትዕዛዝ መስመሩ ዲ ሴቲንግስ ብዬ ጽፌ ኢንተር ብለው ይሄ የድራፍቲንግ ሴቲንግስ ዊንዶው ይከፈታል። ይሄኛው ዊንዶው ይከፈታል። ይሄ ዲያሎግ ቦክስ እንደምናየው በመጀመሪያ ይሄን ፖላር ትራኪንግ የሚለውን ማብራት አለብን። እሱን ክሊክ ስናደርግበት የፖላር ትራኪንግ መስኮት ይሆናል የሚከፈተው። ይሄንን ቀጥታ ለማምጣት የፖላር ትራኪንግን ለማብራት F10ን መጠቀም እንችላለን። ሶስተኛው መንገድ ደግሞ የዚህን ድራፍቲንግ ሴቲንግስ ለማብራት ከዚህ ፖላር የሚለውን ራይት ክሊክ አድርገን ይሄንን እንዝጋው ካንስል እንበለውና ራይት ክሊክ አድርገን ሴቲንግስ ብንገባ ቀጥታ ፖላር ትራኪንግ የሚለውን ይከፍትልናል ማለት ነው። ከዚህ የምንፈልገውን ካስተካከልን በኋላ ፖላርን በሌፍት ክሊክ እንደ ኦርቶ ክሊክ በማድረግ ማብራት ማጥፋት እንችላለን። ለምሳሌ ቅድም ከሳልነው መስመር ከዚህኛው መስመር ከመነሻ ነጥቡ ላይ ከዚች ነጥብ ተነስተን በ30 ዲግሪ ፖላር ትራኪንግን ተጠቅመን ከዚህ 30 ዲግሪ የሚለይ 4 ዩኒት የሚረዝሙ በዚህም በአራቱም አቅጣጫ ያሉ አንግል መስመሮችን ለመሳል መጀመሪያ የድራፍቲንግ ሴቲንግስ ውስጥ እዚህ ፖላርን ራይት ክሊክ አድርገን ሴቲንግስ እንገባለን። እንደምታዩት ፖላር ትራኪንግ ኦን ይላል። አብራ ምንለው ይሄን ክሊክ ስናደርግ ነው። ስንለቀው ጅን ስናጠፋት ጠፋ ማለት ነው ፖላር ትራኪንግ። እኛ እናብራው። ኢንክሪመንት አንግል ይላል። ምን ፈልገው በ30 ዲግሪ የተጋደሙ መስመሮች ይመሳል ስለሆነ 30 ዲግሪ መርጠን ኦኬ እንላለን ማለት ነው። ከዛ የመስመር ትዕዛዝን እንጀምራለን። ላይን እንላለን። ፈርስት ፖይንት እንደተነጋገርነው እቺ ኢንድ ፖይንቷ ናት። የዚህ መስመር የግራ በኩል ኢንድ ፖይንቷ እሷን ለመንካት ኦስናፕን እናብራው። ይሄው እሷ ጋር ክሊክ እናደርጋለን። ከዛ እንደምታዩት ፖዚቲቭ 30 ዲግሪ ስክሪኑ ላይ ዩት ፖላር ይልና አንግሉ 30 ነው። አሁን ለጊዜው ነጥቡ ያለችበት ርቀት 7.2399 ይላል። እኛ የምንፈልገው በዚህ አቅጣጫ 4 ዩኒት ስለሆነ 4 ጽፈን በኪቦርዱ የኮማንድ ላይኑን ዩት 4 ብለን ኢንተር እንላለን። እንደምታዩት 4 ዩኒት ይስላል። ኢንተርን እንደግማለን። ከዛ እንደገና ወደ ታች 30 ዲግሪ የሆነ ለመሳል ላይን እንላለን። ቅድም አንግሉን ስላስተካከል ነው ከዚህ መስመር ወደ ላይም ወደ ታችም 30 ዲግሪ ስንሄድ አንግሉን ይሰጠናል ማለት ነው። እንደምታዩት ይሄ በኔጌቲቭ 30 ነው። 330 የሚለው በፖዚቲቭ ሲለካ ነው። ከ360 ሲቀነስ ወደ ታች 30 ዲግሪ ማለት ነው። በዚህም 4 ዩኒት ኢንተር እንደገና ኢንተር እንደግማለን ላይን። አሁን ደግሞ ወደዚህኛው አቅጣጫ እንደምታዩት 150 ዲግሪ ይላል። ይሄ ማለት ከዚህ ወደ ግራ ብናሰምር ወደዛ ብንለካ 30 ዲግሪ ማለት ነው። 4 ኢንተር እንደግማለን ኢንተርን እንደገና ላይን ከዚህ ወደዚህኛው በ30 ዲግሪ 210 የሚለው ከዚህ ከሆሪዞንታሉ ሲለካ ማለት ነው። በሱም 4 ዩኒት ኢንተር ኢንተር። በዚህ መስመር በዚህ መሰረት ኦርቶ እና ፖላር በማብራት በቀላሉ መስመሮችን መሳል የምንችልባቸውን ሁለት መንገዶች አይተናል። አሁን ልብ እንለው የሚገባ ነገር ኦርቶ እና ፖላር ትራኪንግ በአንድ ላይ ማብራት አይቻልም። አሁን ፖላር በርቷል እንደምታዩት እሷ ናቸው ወደ ውስጥ ተጭነን የቀረችው። ኦርቶን ብቻ ነው ፖላር በራሱ ጊዜ ይጠፋል። እኔና ኦርቶን ስጫን ፖላር ይጠፋል፣ ፖላርን ስጫን ኦርቶ ይጠፋል። ይሄ ማለት እንግዲህ ኦርቶና ፖላር ትራኪንግ ሁለቱ በአንድ ላይ ሊበሩ አይችሉም። አንዱ ሲበራ አንዱ ቶሎ ይጠፋል ማለት ነው። አንዱ ወዲያውኑ ይጠፋል። ከዚህ በመቀጠል ኦብጀክት ስናፕ ትራኪንግ የሚባለውን እንማራለን። እስካሁን ድረስ ከነጥቦች ተነስተን ርቀትን በመስጠት መስመር እንዴት መለካት እንደምንችል አይተናል።
ነገር ግን ከዚህ በፊት ከተሳለ አንድ ስዕል ስፔሲፊክ ከሆነች ነጥብ ላይ መነሳት ብንፈልግስ? ይህን ለማድረግ የሚቻለው ኦብጀክት ስናፕ ትራኪንግን በመጠቀም ነው ማለት ነው። ይሄ ኦብጀክት ስናፕ ትራኪንግን ለማብራት ቅድም እንዳረግነው ኦስናፕ ከሚለው ራይት ክሊክ አድርገን ሴቲንግስ ብንሄድ ኦብጀክት ስናፕ እንደምታዩት አሁን እዚህ ኦብጀክት ስናፕ ኦን ሆኗል። ኦብጀክት ስናፕ ትራኪንግ ደግሞ እዚህ ላይ የምታዩት ነው። ምንድነው የዚህ ጥቅም ነው እያልኩ ያለሁት? ለምሳሌ ይሄ ሬክታንግል አለኝ። ከዚህ ሬክታንግል አንድ መስመር ከሚድ ፖይንት ወደ ሚድ ፖይንት እንደገና ሌላ መስመር ከሚድ ፖይንት ወደ ሚድ ፖይንት ስዬ አሁን ከዚች ሚድ ፖይንት ተነስቼ ሰርክል መስራት ነው የምፈልግ እና እቺን ሰርክል ከሬክታንግሉ ከዚህኛው ሚድ ፖይንት ከዚህም ሚድ ፖይንት ከሚገናኙባት ተነስቼ እቺን ሰርክል ለመሳል የግድ እነዚህን ሁለት መስመሮች መሳል አስፈልጎኛል። እነዚህን ሳልጠቀም ከዚህኛው ሚድ ፖይንት ወደ ታች ትራክ አድርጌ ከዚህ ሚድ ፖይንት ወደ ግራ ትራክ አድርጌ ሁለቱም የሚገናኙበትን ነጥብ መንካት የምችልበት ቀላል አማራጭ አለ። ያ አማራጭ ኦብጀክት ስናፕ ትራኪንግ የሚባለው ነው እያልኩ ያለሁት። ይሄን አበረዋለሁ። ከዛ በኦስናፕ በኦብጀክት ስናፕ የመረጥኳቸው እነዚህ ሁሉ ለዚህም ይሰራሉ ማለት ነው። ያን ተጠቅሜ የምፈልገውን መሳል እችላለሁ ማለት ነው። አሁን ይሄን ከመረጥን በኋላ እንውጣና ቅድም እንዳረግነው ይሄ ሬክታንግል የዚህ የጎኑ ሚድ ፖይንት እና የቆሙ ሚድ ፖይንት ከሚገናኙባት ነጥብ ተነስቼ 3 ዩኒት ያለው ሰርክል መሳል ሬዲየስ 3 ዩኒት የሆነ ክብ መሳል ብፈልግ አሁን ኦትራክ በርቷል። እንደምታዩት ማጥፋት ማብራት ይቻላል። ኦትራክ በርቷል። የሰርክል ኮማንድን እጀምራለሁ። ከዛ እንደምታዩት አሁን የኦስናፕ እቺን ሚድ ፖይንት ይነካልኛል። ወደ ታች ሳንቀሳቀስ እንደምታዩት የተደረበ ነጠብጣብ ያለው መስመር አለ። በዛ ወደ ታች ትራክ ያረጋል። እዚህ ድረስ እሰበዋለሁ። እንደገና ይሄም ሚድ ፖይንቱን ይዤ ወደ ግራ ሄድና ከሚገናኙበት ላይ እንደምታዩት ሁለቱም የሚገናኙባት ነጥብ ላይ ሂድን ላይኖቹ ይገናኛሉ። ከሱ ላይ ክሊክ አደርጋለሁ። ሴንተሩን ሰጠሁት ማለት ነው። አሁን ሴንተሩን አግኝቻለሁ። የምፈልገው ሰርክል 2 ዩኒት ሬዲየስ ያለው ወይም 3 ዩኒት ሬዲየስ ያለው ነው ብንል ሬዲየሱን አሁን እንደምታዩት የተዛዝ መስመሩ ስፔሲፋይ ሬዲየስ ኦፍ ኤ ሰርክል ይላል። 3 ዩኒት ነው ብዬ ኢንተር ብለው የምንፈልገውን ሰርክል ይስልልናል ማለት ነው። ከዚሁ ላይ ሳንወጣ ሌላ ምሳሌ ለመድገም ያህል አሁን ከሰርክሉ ሚድ ፖይንት ተነስቼ ወደ ሬክታንግሉ ሚድ ፖይንት መስመር መሳል ብፈልግ እንደዚሁ የመስመር ትእዛዝን አስጀምራለሁ። ከዚህ ከጎኑ ላይ የሰርክሉ 1/4ኛው አካል ላይ ጀምሬ ወደዚህ ትራክ ማድረግ እችላለሁ። እንደምታዩት ትራክ አድርጎ ሴንተሩን ይነካል። ከሱ ወደዚህኛው ሚድ ፖይንት ወደዚህ መሳል እችላለሁ ማለት ነው። በዚህ ፓራሌል የሆነ መስመር ከዚህ አካባቢ መሳል ብፈልግ እሱን ላይን ትእዛዝ ጀምራለሁ። እንደምታዩት ትራክ ያደርግልኛል። እጀምራለሁ። መጨረሻ ደግሞ ይሄኛው ለዚህ ፓራሌል ነው። እሱን ይዤ ደግሞ ስጎትተው የቅድም የነካውት ፖይንት ወደ ላይ ያለው አቅጣጫና አሁን የነካውት ነጥብ ወደ ጎን ያለው አቅጣጫ የሚገናኙበትን ይሰጠኛል። በዛ መሰረት ስላለው ማለት ነው። ይሄ ነው እንግዲህ ኦብጀክት ስናፕ ትራኪንግ ተብሎ የሚጠራው። ክቡራን ሰልጣኞች ከዚህ በመቀጠል ዳይናሚክ ኢንፑት የሚባለውን እንማራለን። ዳይናሚክ ኢንፑት ማለት በምንስልበት ጊዜ የኦስናፕ ኦትራክ ኦብጀክት ስናፕ እና ኦብጀክት ስናፕ ትራኪንግ እንዲሁም ፖላር ትራኪንግ ጥምር የሆነ ጥቅሞችን ለማግኘት የምንገለገልበት ሲሆን ስዕል ለመሳል ስንጀምር እያንዳንዱን ቀጣይ የከርሰር እንቅስቃሴ አንግል ርቀት በጥምረት የሚያሳየን አማራጭ ነው። ይህን ለማድረግ አንድ ምሳሌ እንሰራለን። ለምሳሌ ይሄን እናጥፋው፣ ዲሊት እንበለውና ኢሬዝ አድርገን ይሄን አንድ ሬክታንግል እንሳል። ሬክታንግልን ኮማንድ እንጀምራለን። ከዛ መነሻ ኮርነር ይላል። ከአንድ ፖይንት ላይ እናደርግ፣ ሁለተኛውን ከሌላ ፖይንት። እንደምታዩት አሁን የዚች ሁለተኛዋ ኮርነር እንቅስቃሴን በማረግበት ጊዜ ፖላር አንግልና እቺን የኮርነሯን ርቀቷን ይሰጠኛል። ይሄ ነው እንበል ለምሳሌ። ከዛ አንድ መስመር ከዚህ ሚድ ፖይንት ተነስቼ መሳል ፈልጋለሁ ልበል።
ይሄን መሳል ፈልጋለሁ ዳይናሚክ የሚለው ከዚህ እንደምታዩት dyn የሚለው ዳይናሚክ ኢንፑት ነው እሱን ላብራው ከዛ ከዚህ ተነስቼ ከርሰሩን በማንቀሳቀስበት ጊዜ ርቀቱን አንግሉን የፖላር ኮኦርዲኔቱን ሁሉን አንድ ላይ ነው የሚሰጠኝ ዳይናሚክ ነው በቃ በሚንቀሳቀስበት ጊዜ እሱም አውቶማቲካሊ በፍጥነት ራሱን ይቀያየራል እኔ የምፈልገው 135 ዲግሪ እንደዚህ ነው ብንል 135 ዲግሪ ከዚህ ላይን ላይ ቁመቱ ደግሞ 20.5 የሆነ አሁን 20.5 እንደምታዩት ስክሪኑ ላይ 20.5 ዲስታንስ አስገብቻለሁ እሱን ነው መሳል መፈልግ ብለው ኢንተር ብለው በዛ አንግል ኢንተርን ደግሜ ልንካ ትእዛዙን ለመጨረስ በዛ አንግል ይሄን መስመር ስሏል አሁን ዳይሜንሽኑን እንለካው ይሄን የተጋደመ አንግል ስለሆነ አላይንድ ዳይሜንሽን ነው ከዚህ እስከ ጫፍ ይሄ ነው ዳይሜንሽኑ ዙም እናርገውና እንደምታዩት 20.5 ነው አንግሉን ደግሞ እንለካው አንጉላር እንላለን ከዚህ እስከዚህ ያለውን የምንፈልግ 35 እንደምታዩት በ135 ዲግሪ 20.5 ቁመት ያለው መስመር ስለናል ማለት ነው ሌላ መስመር ከዚህ ነጥብ በ30 ዲግሪ ነው የምንፈልግ ብንል እንደምታዩት በ30 ዲግሪ ሰጠናል በ60 ነው ብንል ስናንቀሳቅሰው እዛው ላይ 60 እናያለን በ90 ነው ብንል 90 እናያለን በ135 ነው ብንል እሱንም እናያለን እንዲሁ በ150 ብንል 150 180 ብንል በ180 ዲስታንሱንም እዚሁ ላይ እናየዋለን ፖላር ኮኦርዲኔቱንም እዚሁ ላይ እናየዋለን ይሄ አማራጭ በጥምረት የሚሰጠን ዳይናሚክ ኢንፑት ይባላል አሁንኛ በ30 ዲግሪ 10 ዩኒት ያለው ነው መሳል ምንፈልግ ብንል 30 ላይ አርገን 10 በኪቦርድ እንሰጥና ኢንተር እንላለን ትእዛዝ ለመጨረስ ኢንተርን እንደግመዋለን እንለካው ዳይሜንሽን አንግሉን እናስቀድም በዚህና በዚህ ላይ ያለው 30 ዲግሪ አላይንድ ዳይሜንሽን የዚህን ላይን ኤንድ ፖይንቱን የዚህኛው ኤንድ ፖይንት ሰጥቼ ስለካው 10 ዩኒት በ30 ዲግሪ የተጋደመ መስመር እንድንስል ረድቶናል ይሄን እንግዲህ ዳይናሚክ ኢንፑትን ለመጠቀም dyn የሚለውን ማብራት ኦብጀክት ስናፕ ትራኪንግን ለመጠቀም ኦ ትራክ የሚለውን ማብራት ኦብጀክት ስናፕን ለማብራትና ለማጥፋት ኦ ስናፕን መጫን ፖላር ትራኪንግን ለመጠቀም ፖላር የሚለውን መጫን ያስፈልጋል ማለት ነው በዚህ መሰረት ስራዎቻችን ቀላል ማድረግ እንችላለን ነው እየተባለ ያለው እንግዲህ ክቡራን ሰልጣኞች ኤክስትራ ፕራክቲስ ተጨማሪ መልመጃ ተብለው ባለፈው ምዕራፍ በምዕራፍ 8 ላይ የተሰጡ 12 መልመጃዎች አሉ ከዛም በተጨማሪ በዚህ ምዕራፍ ብቻ ሳይሆን ከዚህ ምዕራፍ በፊት የተማርንባቸው መንገዶች በሙሉ ተጠቅማችሁ ሳሏቸው በዚህ ምዕራፍ 9 ያልቃል በቀጣዩ ምዕራፍ በምዕራፍ 10 changing the properties of objects የተሳሉ ምስሎችንና የምስል አካላትን ጸባይ መቀየር እንዴት እንደሚቻል እናያለን እስከዛው ደህና ቆዩ